ሌላው የገበያ መረጃ እጥረት ወይንም የኢንፎርሜሽን ጋፕ ነው። እንግዲህ ይሄ በጣም ብዙ ነገር ሊያስብል የሚችል ነው። ምክንያቱም ለምሳሌ በሲምፕል በቀላሉ አንድ ሱሪ ለመግዛት የፈለገ ሰው የሱሪ አይነት፣ የሱሪውን ኦሪጂን፣ የሱሪውን ዋጋ አወዳድሮ መግዛት ይችላል? አሁን ባለው ሁኔታ አይችልም። የግድ he has to go in person እዛ ሱቅ ውስጥ ኢንፐርሰን መሄድ አለበት፣ በአካል መሄድ አለበት። እንደፈለገው ቤቱ ሆኖ አማርጦ ልክ እንደ አማዞን አይነት ማለት ነው። አማዞን በዋጋም በኦሪጂንም በምንም አድርጎ ማግኘት ይቻላል። እኛ ጋር አሉ ሂር ኤንድ ዴር፣ ግን በደንብ በተደራጀ መልኩ መረጃ የምናገኝበትም ሁኔታ የለም። ይሄ መረጃ የምናገኝበትን ዋጋ የምናነጻጽርበትን የያዙ አፕሊኬሽኖች ሊሆኑ ይችላሉ፣ ዌብሳይት ሊሆን ይችላል። ይሄ እነዚህ አይነት እድሎችን ይዞ ይመጣል ማለት ነው። ይሄ ኢንፎርሜሽን ጋፕ ማለት ነው። እንግዲህ በጥቂቱ እነዚህን ለማየት ሞክረናል። አንድ 10 ጋፖችንና የቢዝነስ አብሮ ተያይዞ የሚመጣ የቢዝነስ አማራጮችን ወይንም አይዲያዎች ማለት ነው። ሌላው እዚህ ጋር ማየት ያለብን እንግዲህ ምሬቶች ስንሰማ ብዙ ጊዜ እንደ ችግር ሳይሆን ሰው እንዲያማረር ኤክስፔክት አናረግም፣ ወይንም ባያማረር ጥሩ ነው። ግን ሲያማረር እንደ ቢዝነስ ኦፖርቹኒቲ ወይንም እንደ ወርቅ የማየት ሁኔታ ሊኖረን ይገባል። ከዛ ውስጥ ነው ቢዝነሶች ብዙ ጊዜ የሚወለዱት ከችግሮች ከሰዎች ምሬት የተነሳ ነው፣ ወይንም ጋፕ ሲታይ ነው ወደ ቢዝነስ ስንቀይረው ጥሩ ቢዝነስ የሰውን ችግር ፉልፊል ስናደርግ መፍትሄ ስንሰጠው ወደ ጥሩ ቢዝነስ ይቀየራል ማለት ነው። እና እያንዳንዱ ችግር ውስጥ በሚሊዮን የሚቆጠር ትርፍ እንዳለ ማሰብ ይኖርብናል ማለት ነው። ሌላው እዚህ ጋር የምናየው የአካባቢ ትንተና ነው። አካባቢያችን በዙሪያችን ያሉ ሁኔታዎችን መተንተን ማለት ነው። ለምሳሌ በኢትዮጵያ ገበያ ውስጥ ብዙ ያልተነኩ ወይንም አንታፕድ ያልሆኑ ዘርፎች ወይንም ቢዝነሶች አሉ። እነሱን እንዴት ነው ማየት የምንችለው የሚለውን ነገሮች ለማየት እንሞክራለን። የመጀመሪያው ሀሳብ የሰዎችን ችግር እንደመነሻ መውሰድ ነው። ምንድነው ይሄ? እንግዲህ ትላልቅ የንግድ ወይንም ስታርታፕ ቢዝነሶች የሚገኙት ማህበረሰቡ በስፋት ቅድም እንዳለው የሚያማርራቸው ወይንም መፍትሄ ባላገኙ ጉዳዮች ላይ ውስጥ ነው። መሰረታዊ ፍላጎቶች ለምሳሌ በምግብ አቅርቦት ሊሆን ይችላል፣ በጤና ሊሆን ይችላል፣ በትምህርት ዘርፍ ሊሆን ይችላል። አንታፕድ ወይንም ያልተነኩ ዘርፎች አሉ። ሌላው ደግሞ በመሰረታዊ ፍላጎት ብቻ ሳይሆን በውጤታማነት ዙሪያ እንደዚሁ ይኖራሉ። ለምሳሌ የሰዎችን ጊዜና ጉልበት የሚያባክኑት የት ጋር ነው፣ ሰዎች ጊዜና ጉልበታቸውን የሚያባክኑት የቱ ጋር ነው የሚለውን ማየት እንደዚሁ አንታፕድ የሆነው ማርኬት ለማየት ይረዳናል። ያንን ጊዜያቸውን የሚቆጥብ አገልግሎት ማቅረብ እንግዲህ ያልተነካ ገበያ ሊሆን ይችላል። ሌላው ከቴክኖሎጂ እና የባህል ውህደት ወይንም ሎካላይዜሽን የሚለውን ነገር ስናየው በውጭ ዓለም ውጤታማ የሆኑ ስራዎችን ወይንም ቢዝነሶችን በቀጥታ ወደ ኢትዮጵያ ከማምጣት ይልቅ ከሀገሪቱ ነባሪያ ሁኔታ ጋር አጣጥሞ ማቅረብ አዲስ እድልን ይፈጥራል ማለት ነው። ሁሌ ካልቸሩን ማዕከል ያደረገ ነገር ግን ሌላ ሀገር የሚሰራበት እኛ ሀገር ያልተነኩ በጣም ብዙ ቢዝነሶች አሉ። ብዙ ወደ ውጭ በተለይ የመመላለስ እድሉ ያላችሁ ሰዎች ታያላችሁ። ምክንያቱም እዛ ብዙ ነገር ትልቅ ደረጃ ላይ ደርሰዋል፣ በቢዝነስም በኢኮኖሚም በሁሉ። እዛ የሚሰራ በጣም ውጤታማ የሆነ ቢዝነስ እዚህ የማይሰራበት ብዙ አለ። ግን እንዳለ ስናመጣው እንደወረደ ላያስኬድ ይችላል። ከካልቸሩ ጋር እያጣጣሙ ማቅረብ ግን እሱም አንታፕድ የሆነውን ማርኬት እንድናይ ይረዳናል ማለት ነው። ስለዚህ ዲጂታላይዜሽን ለምሳሌ ባህላዊ የሆኑ አሰራሮች ምንላቸውን ለምሳሌ እንደ ቁጠባ ማህበራት ወይም እቁብ ልንለው እንችላለን። በትምህርት ቤቶች ዙሪያ ሊሆን ይችላል። ብቻ በቴክኖሎጂ የምናዘምናቸውን ዲጂታላይዝ የምናደርጋቸውን ሀሳቦች ማየት እንችላለን። ሌላው የቋንቋ ተደራሽነትን በሚመለከት መረጃዎችና አገልግሎቶች በሀገር በቀል ቋንቋዎች በሰፊው ተደራሽ ማድረግ። ከ80 በላይ እንግዲህ ብሔር ብሔረሰቦች ወይም ካልቸራል ሁኔታዎች ባሉበት ሀገር በብዙ ቋንቋዎች መድረስ ራሱ ሌላውም እንደዚሁ መታየት ያለበት ጉዳይ ነው። ሌላው የመንግስት ፖሊሲና የኢኮኖሚ አቅጣጫ መከተልም በጣም ጥሩ ነው። ምክንያቱም መንግስት ትኩረት የሚሰጣቸውን አዳዲስ የፖሊሲ ለውጦችን ተከትሎ ሁልጊዜ አዳዲስ ገበያ
የገበያ በሮች ይከፈታሉ ባይ ዘ ዌይ ያን እየተከተሉ ከስር ማቅረብ ራሱ ሌላ ኦፖርቹኒቲ ነው ብዬ አስባለሁ። ለምሳሌ የማይክሮ ኢኮኖሚ ማሻሻያ ሊሆን ይችላል፣ የውጭ ምንዛሬ ጋር የተገናኘ ሊሆን ይችላል፣ የነፃ ገበያ ሁኔታ ሊሆን ይችላል፣ የውጭ ንግድ ወይም ኤክስፖርት ሊሆን ይችላል፣ ለሀገር ውስጥ ምርት ወይም ኢምፖርት ሰብስቲቲዩሽን ሊሆን ይችላል። ትልልቅ በሮች ይከፈታሉ። እነዚህ ላይ ትኩረት አድርጎ መስራትም ይቻላል። ሌላው ከኢንዱስትሪ ፓርኮች ጋር በተገናኘ ለነዚህ ኢንዱስትሪ ፓርኮች እንደ ግብአት ሆኖ የሚቀርቡ የአቅርቦት ሰንሰለቶችን ማድረግ ይቻላል። ሎጂስቲክ፣ ካተሪንግ፣ ሜንቴናንስ ከዚህ ጋር የተያያዙ ነገሮች ማለት ነው እና እነዚህም ብዙ ሰፊ የቢዝነስ ኦፖርቹኒቲዎችን ይዘው የሚመጡ ናቸው ማለት ነው። ሌላው ደግሞ ከዋና ከተማው ውጪ የሆኑ ቢዝነስ ኦፖርቹኒቲዎችን ማየት ነው። አብዛኛው የንግድ እንቅስቃሴ እንግዲህ በአዲስ አበባ ዙሪያ ያተኮረ ነው። ከአዲስ አበባ ግን ወጣ ያሉ ከተሞች በደንብ የለሙ ወይንም ሞቅ ያሉ ከተሞች አሉ። እነዛ ከተሞች ላይ ትኩረት ማድረግም ሌላ ኦፖርቹኒቲ ነው። እዚህ አዲስ አበባ ላይ ያለው ማርኬት ብቻ ከመጋፋት ወይንም ሳቹሬትድ የሆነውን አዲስ አበባ ላይ ሳቹሬትድ የሆነውን ነገር እነዛ ከተሞች ላይ ስንወስዳቸው ትልቅ የቢዝነስ ኦፖርቹኒቲ ሆኖ ወይንም አንታፕድ የሆኑ ማርኬቶች ይኖራሉ ማለት ነው። ሌላው የስነ ህዝብ ወይንም ዴሞግራፊክስ የምንለው ሁኔታ ነው። ወይንም እዛ ለውጥ ላይ ዴሞግራፊውን ማጥናት ነው። በደንብ ስተዲ ማድረግ ሪሰርች ማድረግ ያስፈልጋል። ለምሳሌ እኛ ሀገር ከ70% በላይ ወጣት ነው ይባላል። ወጣቱ ክፍል ሰፊ ነው። ይህ ክፍል ወጣቱ የሚፈልጋቸውን የክህሎት ማበልጸጊያ ሊሆን ይችላል፣ የመዝናኛና የቴክኖሎጂ ፍላጎቶች ሊሆን ይችላል። እነዚህ ዙሪያዎች ላይ በደንብ ማጥናት፣ ውሎውን ማጥናት ያስፈልጋል። እሱም ወደ ቢዝነስ ኦፖርቹኒቲ መቀየር ይቻላል ማለት ነው። ሌላው የከተማነት ወይም የከተሜነት አርባናይዜሽን የምንለው ነው። እንግዲህ ሰዎች ከገጠር ወደ ከተማ በብዛት የመግባት ወይም የመፈለስ ሁኔታ አለ። ወደ ከተማ ሲገቡ ብዙ አዳዲስ ነገሮችን ያስፈልጋቸዋል። የመኖሪያ ቤት ሊሆን ይችላል፣ የመኖሪያ ቤት ኪራይ ሊሆን ይችላል፣ የተቀነባበሩ ምግቦች ሊሆን ይችላሉ። ወይም ሌላ ኦፖርቹኒቲ አድርገን መውሰድ እንችላለን። ሌላው የነባር አገልግሎቶች ጉድለት ነው፣ ጋፕ ነው። ኤግዚስቲንግ ማርኬት ጋፕ ነው። ይሄ ምንድን ነው እንግዲህ አሁን ኦልሬዲ ኤግዚስት የሚያደርጉ ቢዝነሶች ወይንም ሰርቪስ ወይንም ፕሮዳክት አቅራቢዎች አሉ። እነሱ ጋር ያለው ጉድለት ምንድን ነው? ይህም ሌላ ቢዝነስ ኦፖርቹኒቲ። እዚህ ቢዝነሶች እንግዲህ ብዙ የሚሰሩት ስህተቶች ይኖራሉ። እነዛን ነገሮች አይቶ ለይቶ የተሻለ አማራጭ ቤተር ኦፕሽን ይዞ መምጣት ሌላው ቢዝነስ ኦፖርቹኒቲ ነው። ለምሳሌ በአቅርቦት ላይ በጣም የሚዘገይ ከሆነ ፈጣን አቅርቦት ይዞ መምጣት፣ ዋጋ በጣም ውድ የሚያደርግ ከሆነ ተመጣጣኝ ዋጋ ይዞ መምጣት። ለምሳሌ በጣም ትራዲሽናል በሆነ መንገድ የሚሰራ ከሆነ በቴክኖሎጂ የታገዘ ቢዝነስ ይዞ መምጣት ጉድለቱን ወይም ክፍተቱን ይሞላዋል ማለት ነው። እንግዲህ ይህ ዘዴ ክፍተትን መሙላት ወይም ይሄ ጋፕ አናሊሲስ ነው የሚባለው። በአነስተኛ መነሻ ካፒታል ሊሆን ይችላል ትልቅ ውጤት ማምጣት የሚቻልበት ሁኔታ አለ እዚህ ውስጥ ማለት ነው። በኢትዮጵያ ነባራዊ ሁኔታ ያሉ ቢዝነሶች የሚሰሩትን ስህተት ወደ እድል ለመቀየር እንግዲህ አንዳንድ ነጥቦችን ለምሳሌ የአገልግሎት ፍጥነትንና አያያዝን ወይም ኤፊሽንሲ ኤንድ ሰርቪስ ላይ እንግዲህ በኢትዮጵያ ገበያ ውስጥ ትልቅ ቅሬታ የሚሰማው ያው ቅድም አንስተነዋል በደንበኞች አያያዝ ላይ ነው። ስለዚህ ኤግዚስቲንግ ካምፓኒዎች ወይም እየሰሩ ያሉ ካምፓኒዎች ስህተታቸው ወይም ጋፑ ጉድለቱ ምን ላይ ነው? ለምሳሌ ደንበኛን አለማክበር ነው? ቀጠሮ ፖስትፖንድ ማድረግ ነው? ወይስ ቢሮክራሲ ማብዛት ነው? የሚሉትም ማየት ይቻላል ማለት ነው በተለያዩ ኢንዱስትሪዎች። እና እንደ ቢዝነስ ኦፖርቹኒቲ ደግሞ ይሄ ታማኝነትና ፍጥነትን ያማከለ ቢዝነስ ወይም የገበያ ድርሻ መያዝ ይቻላል እዚህ ላይ ማለት ነው። ሌላው የዋጋ ግልጽነትና ተመጣጣኝነት ነው ወይም ፕራይሲንግ ትራንስፓረንሲ ነው። ብዙ የሀገር ውስጥ ቢዝነሶች እንግዲህ ለተመሳሳይ ዕቃ ወይም አገልግሎት ለተለያዩ ሰዎች የተለያዩ ዋጋዎችን የመናገር ነገር አለ፣ ልማድ አለ።
የማስከፈል ልማድ አለ እና እሱ ተገቢ አይደለም። የተጋነነ ትርፍ ለማግኘት ነው እንግዲህ ዋናው ሞቲቭ እና ግልጽ የሆነ ፕራይስ ሊስት ወይንም አሁን እኛ ሀገርም እየመጣ ነው ፊክስድ ፕራይስ ነው ግን sometimes ፊክስድ ፕራይስ ብለው but is not really a fixed price ፊክስድ ፕራይስ ቢሆን ታግዶ ነው የሚታይ ቢሆን ትራንስፓረንሲ ሞር ያበረታታል ማለት ነው። ሌላው እንግዲህ የቴክኖሎጂን አጠቃቀም ላይ ነው ወይንም ዲጂታል ኢንተግሬሽን ነው። አሁንም ቢሆን ብዙ አንጋፋ ቢዝነሶች በባህላዊ መንገድ ወይንም በወረቀትና በሰው ኃይል ብቻ የሚሰሩ አሉ። እንግዲህ ዲጂታል ለምሳሌ ዲጂታል ክፍያዎችን የማይቀበሉ አሉ፣ ስቲል በካሽ የሚሰሩ አሉ። መረጃዎችን በደንብ ያለ መመዝገብ ወይንም በትራዲሽናል ወረቀትና እስክሪፕቶ የሚጠቀሙ አሉ እና ደንበኞች በአካል እንዲመጡ ደግሞ የሚያስገድዱ አሉ። እዚህ ጋር እንግዲህ ትልቅ የቢዝነስ እድል አለ። ምንድነው የክፍያ ስርዓቶቹን ለምሳሌ አሁን የምንጠቀምባቸው አሉ እንደ ቴሌብር፣ ሲቢብር የመሳሰሉት እንደዚህ አይነት የክፍያ መቀበያ መተግበሪያዎችን ወይንም አፖችን መስራት ወይንም መጠቀም የተሻለ ቢዝነስ ኦፖርቹኒቲ አድርገን ልንወስደው እንችላለን። ለምሳሌ አንድን ምርት በስልክ ታዞ መረጃው እስከሚደርስ ድረስ በዲጂታል መንገድ ወይም ትራኪንግ የምንለውን አፕ ወይም ከዛ ጋር ተያይዞ የሚሰራ እንደዚህ ትራክ የምናደርግበት ሲስተምም ቢኖር ሌላ ኦፖርቹኒቲ ነው ብለን መውሰድ እንችላለን። ሌላው የጥራት ወጥነት ወይም ኮንሲስተንሲ የምንለው ነው። እንግዲህ ብዙ ጊዜ ቢዝነሶች ሲጀምሩ በጥሩ ጥራት ይጀምራሉ፣ ብዙ ጊዜ ማለት ነው። ከዛ ደንበኛ ሲበዛባቸው ግን ጥራታቸው በጣም ይወርዳል፣ ይቀንሳል። እንግዲህ እዚህ ጋር ምንድነው ችግሩ ወይንም ስህተቱ ብለን ስናይ ለጊዜያዊ ትርፍ ሲባል ጥራትን ማጓደል ነው ወይንም አብሮ ስኬለብል መሆን ወይንም ስኬልን ማስፋት ከደንበኛው አንፃር ሲያስፈልግ ግን ባለው ስኬል ባለው የሰው ኃይልና ባለው ሪሶርስ በጣም ብዙ ደንበኛ ማስተናገድ ዴፊኒትሊ ሰርቪሱን ያወርደዋል ማለት ነው። ስለዚህ እንደ ቢዝነስ ኦፖርቹኒቲ በሂደት የማይቀያየር ስታንዳርድ ማውጣት ነው ማለት ነው። ማለት ምንድነው ስታንዳርዱን የተከተለ በነምበር ኦፍ ከስተመርስ የሚወሰን አይነት ሲስተም መዘርጋት ነው ማለት ነው። ስለዚህ ደንበኛው ዛሬም ነገም ተመሳሳይ ጥራት እንደሚያገኝ ካወቀ ባይ ዘ ወይ የረጅም ጊዜ ታማኝ ደንበኛ ወይም ሎያል ከስተመር የመሆን እድሉ ሰፊ ነው ማለት ነው። ሌላው እንግዲህ ከሽያጭ በኋላ ያለው አገልግሎት ወይንም አፍተር ሴል ሰርቪስ ነው። እንግዲህ በሀገራችን ምርትን መሸጥ እንጂ ለተሸጠው ምርት ዋስትና ወይንም ዋራንቲ ወይንም ጥገና መስጠት ብዙም የተለመደ አይደለም፣ ወይንም ጥቂት ካምፓኒዎች ነው የሚያደርጉት። አንድ ጊዜ ከሸጥኩኝ ጨረስኩ አለቀ የሚል አስተሳሰብ አለ። ይህ ስህተት ነው። ለምርቶች ዋስትና መስጠት ያስፈልጋል። የጥገና ባለሙያዎችን ስታንድ ባይ ማድረግ ያስፈልጋል። ፈጣን አገልግሎት መስጠት ያስፈልጋል። በዛ ላይ ደግሞ አጠቃቀሙን የሚያሳይ በደንብ በቪዲዮ ሊሆን ይችላል፣ በተለያዩ ማቴሪያሎች ታግዞ መቅረብ አለበት። ቀላል መደረግ አለበት ሁኔታው። ይሄ ገበያው ላይም ልዩ ያደርጋል ብዬ አስባለሁኝ።